መድፈኞቹ በቦርንማውዝ ከደረሰባቸው እጅግ አሳዛኝ ሽንፈት በኋላ ሚኬል አርቴታ በብስጭት ለአርሰናል ደጋፊዎችና ተጫዋቾች መልእክት አስተላልፈዋል። የዛሬው ሽንፈት በሮቡ የፓሪስ ሰን ጀርሜን ጨዋታ ላይ ጫና ያደርግባችኋል ወይ? ሮብ ምን አስባችኋል? ዛሬ እየመራችሁ እንዴት ተሸንፋችሁ ተብለው በጋዜጠኞች የተጠየቁት ሚኬል አርቴታ ስለሚጠብቃቸው የሻምፒዮንስ ሊግ የፓሪስ ሰን ጀርሜን ጨዋታና እጅግ ስላናደዳቸው የቦርንማውዙ ሽንፈት ተናግረዋል። የመድፉ ጥቁሩ አልማዝ ቡካዮ ሳካም ስለ ቦርንማውዙ ሽንፈት ከተናገረ በኋላ ሮብ ስለሚጠብቃቸው የፓሪስ ሰን ጀርሜኑ ጨዋታ ተናግሯል። አብራችሁን ስትቆዩ ታደምጡታላችሁ። በቀጥታ ወደ መረጃዎቹ ልሰዳችሁ። አሰልጣኝ ሚኬል አርቴታ ከቦርንማውዙ እጅግ አሳዛኝ ሽንፈት በኋላ በንዴት ጋዜጣዊ መግለጫቸውን ሰጥተዋል። መድፈኞቹ ካለፉት 5 የፕሪሚየር ሊግ ጨዋታዎች ማሸነፉት የቻሉት በአንዱ ብቻ ሳይሆን በአራቱ ነጥብ ጥለዋል። እንደዚሁም ደግሞ በሜዳቸው ለተከታታይ ሁለተኛ ጊዜ በሻምፒዮንስ ሊጉ በፓሪስ ሰን ጀርሜን ትላንትና ምሽት ደግሞ በቦርንማውዝ ሽንፈት ማስተናገዳቸው በርካታ የመድፉን ደጋፊዎች ያዛዘነ ጉዳይ ሲሆን ጋዜጠኞች ታዲያ ለሚኬል አርቴታ በርካታ ጥያቄዎችን አንስተው ስለ ፓሪስ ሰን ጀርሜኑም የሮብ ጨዋታ በዛው ጠይቀዋል። አሰልጣኝ ሚኬል አርቴታ ስለ ትላንትናው የቡድኑ አቋም የተጠየቁ ሲሆን በመጀመሪያ እጅግ ጥሩ ነበርን ሲሉ ተናግረዋል። አጀማመራችን እጅግ ጥሩ ነበር። በተለይ በመጀመሪያው አጋማሽ የቻልነውን ሁሉ እያደረግን በርካታ የግብ ዕድሎችን መፍጠር ችለን ነበር ያሉት አሰልጣኝ ሚኬል አርቴታ በርካታ ግቦችን ማስቆጠር እየቻለን አባክነናል ብለዋል። በስተመጨረሻም በዲክላን ራይስ አማካኝነት እጅግ ቆንጆ ግብ አግኝተን ጨዋታውን መምራት ብንችልም ያንን አስጠብቀን መውጣት አልቻልንም። እንደዚሁም በርካታ እድሎቻችንን ሳንጠቀም ቀርተን ቦርንማውዞች እጅግ በተዋጣልን የቆመ ኳስ እኛኑ ቀጥተውናል ብለዋል። በነገራችን ላይ መድፈኞቹ ከቆመ ኳስ ግብ በማስቆጠር እንግዲህ በፕሪሚየር ሊጉ እንደዚሁም በአውሮፓ እጅግ አንቱታን ካተረፉ ቡድኖች ዋነኛው ሲሆን ትላንትና ግን በቦርንማውዝ ከእጅ እንደዚሁም ደግሞ ከኮርና የተሻሙ ኳሶች ወደ ግብነት ተቀይረው ነጥብ ለመጣል ተገደዋል። አርሰናል እየመራ በዘንድሮ የውድድር ዓመት ነጥብ መጣሉ እጅግ በርካታ ሰዎችን እያሳሰበ ነው። እርሶስ ምን ያስባሉ ተብሎ የተጠየቁት አሰልጣኝ ሚኬል አርቴታ ለእያንዳንዱ ጨዋታ የተለያየ መልስ ይኖረዋል። ስለ ዛሬው ከጠየቀኝ ግን በመከላከሉ ረገድ ጥሩ አልነበርንም። በተለይ ባለፉት ጥቂት ጨዋታዎች ላይ በርካታ ግቦች እየተቆጠሩብን ነው። በፊት እንዲህ በቀላሉ ግብ አይቆጠርብንም ነበር። መከላከላችን ላይ ስራ መስራት አለብን ሲሉ ተናግረዋል። በርካቶች አርሰናል በቀላሉ ግብ የሚቆጠርበት ጋብርኤል ማጋሌሽን በማጣቱ ነው እያሉ ቢናገሩ አሰልጣኝ ሚኬል አርቴታ ግን ተከላካዮቻቸው በጥሩ ሁኔታ ቢገኙም በጨዋታ ላይ በድንገት መዘናጋቶች ዋጋ እያስከፈላቸው እንደሆነ ተናግረዋል። ይህ ሽንፈት በፓሪስ ሰን ጀርሜኑ ጨዋታ ላይ ምን ያህል ጫና ያሳድራል ተብሎ የተጠየቁት አርቴታም እጅግ ጥሩ ነገር ነው የጠየቀኝ ያሉ ሲሆን ነገር ግን እኛ ጥሩ ነገር ለመፍጠር እየሞከርን ነው። ይህ ቁጭት፣ ይህ ንዴትና አሁን ያየኸው ሽንፈት እንደዚሁም መጥፎ ስሜት ወደ ጥሩነት ለመቀየር መጠቀም አለብን። ውስጣችንን ያለውን ንዴት በሮቡ የፓሪስ ጨዋታ ላይ ለጥሩ ነገር ተጠቅመን እንደ መነሳሻ ተጠቅመን ፈረንሳይ ላይ ፒኤስጂን አሸንፈን ለፍጻሜ ተፋላሚ መሆን አለብን ሲሉ ተናግረዋል። ፓሪስ ሰን ጀርሜን ተጫዋቾቹን አሳርፈዋል። እርሶ ግን ተጫዋቾቹን አላሰረፉም ለምንድነው ተብሎ የተጠየቁት አርቴታም እነሱ ተጫዋቾቻቸውን ያሳርፉ አያሳርፉ አላውቅም፣ ነገር ግን ሊጉን ስላሸነፉ ተጫዋቾቻቸውን የማሳረፍ መብት አላቸው። እኛ ግን ገና ቶፕ 4 ውስጥ መጨረሳችንን እንኳን እርግጠኞች አይደለንም። ስለዚህ ማሰለፍ ነበረብኝ ያሉት አሰልጣኝ ሚኬል አርቴታ በ4 ቀን ውስጥ ነው ተመልሰን የምንጫወተው። በእርግጠኝነት በ4 ቀን ውስጥ በደንብ አድርገው ተጫዋቾቼ ሪከቨር ያደርጋሉ። የዛን ጊዜ በምርጡ አቋማችን ላይ እንገኛለን ሲሉ ተናግረዋል። በነገራችን ላይ በእንግሊዝ ፕሪሚየር ሊግ መድፈኞቹ የሁለተኛ ደረጃን ይዘውም ላያጠናቅቁ ይችላሉ።
ምክንያቱም አርሰናል በአሁኑ ሰዓት በፕሪሚየር ሊጉ በ67 ነጥብ ሁለተኛ ደረጃ ሲገኝ ማንቸስተር ሲቲ ደግሞ በ3 ነጥቦች ብቻ አንሶ በ64 ነጥብ ሶስተኛ ደረጃ ላይ ይገኛል። በዚህም በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት 3 ብቻ ሲሆን ይህም አርሰናል ምናልባትም ወደ ሶስተኛ ወይም ወደ አራተኛ ደረጃ ሊወርድ እንደሚችል ነው የሚታየው። ኒውካስትል ዩናይትድም ቢሆን አራተኛ ደረጃ ላይ ሲገኝ ዛሬ ጨዋታውን ከብራይተን ጋር አድርጎ የሚያሸንፍ ከሆነ ነጥቡን 65 ስለሚያደርስ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ይችላል። በዚህ መድፈኞቹ በአሁኑ ሰዓት ሁለተኛ ደረጃን ሊነጠቁ የሚችሉበት እድል ያለ ሲሆን ይህም ለበርካታ የአርሰናል ደጋፊዎች አሳሳቢ ሆኗል። በተለይም በፕሪሚየር ሊጉ እጅግ መጥፎ ዓመት እያሳለፈ የሚገኘው ማንቸስተር ሲቲ ዘንድሮ ከአርሰናል በበለጠ 19 የፕሪሚየር ሊግ ጨዋታዎችን ማሸነፍ ሲችል አርሰናል ማሸነፍ የቻለው 18 ብቻ ነው። መድፈኞቹ ዘንድሮ በርካታ ጨዋታዎችን ባቻ ውጤት ያጠናቀቁ ሲሆን እነዚህ እየመሯቸው የወጡባቸውን ጨዋታዎች በሙሉ አሸንፎ ቢሆን ኖሮ በዚህ ሰዓት አርሰናል የፕሪሚየር ሊጉ መሪ መሆን ይችል ነበረም። ለአርሰናል ደጋፊዎች እጅግ እያሳሰበ የሚገኘው ጉዳይ ደግሞ ማንቸስተር ሲቲ መጥፎ የውድድር ዓመት እያሳለፈ ነው በተባለበት ጊዜ የኤፍኤ ካፕ የፍጻሜ ተፋላሚ ሆኖ የኤፍኤ ካፕ ዋንጫ ሊያሳካ ይችላል። እንደዚሁም ደግሞ በፕሪሚየር ሊጉ በተለይም ተቀናቃኛቸው ቶተንሃም እንደዚሁም ማንቸስተር ዩናይትድ በውድድር ዓመቱ እጅግ መጥፎ ዓመት አሳልፈው 16ኛና 14ኛ ደረጃ ላይ ቢቀመጡም ቶተንሃምና ማንቸስተር ዩናይትድ በኢሮፓ ሊግ ፍጻሜ መድረሳቸውን ከ80% በላይ አረጋግጠዋል። ስለዚህ የኢሮፓ ሊግ ዋንጫ ወይ ማንቸስተር ዩናይትድ ወይ ቶተንሃም የሚያሳካው ይመስላል። በዚህም እነዚህ 3 ቡድኖች በውድድር ዓመቱ እጅግ መጥፎ ዓመትን አሳልፈው ከአርሰናል በተለየ ዋንጫን የሚያሳኩ ከሆነ አርሰናሎችና ደጋፊዎቻቸው እኛ ሁልጊዜ እየተፎካከርን ዋንጫ የማናሳካበትና ሌሎች መጥፎ በሆኑበት የውድድር ዓመት ዋንጫ እያሳኩ ለምን እኛ የሚል ጥያቄ እንደሚያነሱና በሚኬል አርቴታ ላይም በርካታ ጥያቄዎች እንደሚነሱ ነው የሚጠበቀው። ምንም እንኳን መድፈኞቹ ዘንድሮ በፕሪሚየር ሊጉ የዋንጫ ተፎካካሪ ሆነው ለረጅም ጊዜ ቀጥለው የነበረ ቢሆንም ሊቨርፑል ዋንጫውን እንዳሳካ ከተረጋገጠ በኋላ በተከታታይ ነጥብ በመጣላቸው የሁለተኛ ደረጃነትንም ሊቀሙ የሚችሉበት እድል እንዳለን የተነገረው። ታዲያ አሰልጣኝ ሚኬል አርቴታ ይህ የእንግሊዝ ፕሪሚየር ሊግ ውጤቶች ወደ ሻምፒዮንስ ሊግ መተው ጫና ያሳድራሉ ወይ ተብሎ የተጠየቁ ሲሆን እሳቸው ግን ምንም አይነት ጫና አያደርግብንም፣ ተጫዋቾቼን አቃቸዋለሁ፣ እነሱ በእንደዚህ አይነት ነገር አይረበሹም፣ ውጤቱን ማጣታችንና መሸነፋችን ቢያናድንም ነገር ግን እመኑኝ ሮብ ፓሪስ ላይ ስንጫወት በምርጡ አቋማችን ላይ ትመለከቱናላችሁ፣ አሸንፈን ለፍጻሜው እንደምንደርስ ቃል ገባላችኋለሁ ያሉት አሰልጣኝ ሚኬል አርቴታም በዛሬው ጨዋታ እንግዲህ ቶማስ ፓርቴ መመለሱ ለዲክላን ራይስ እጅግ ነፃ ሚናን ሰጥቶት እንደነበረም ለአርሰናል ጥሩ መረጃው ያ ነው። የቶማስ ፓርቴ ወደ ሜዳ መመለስ በትላንትናው የቦርንማውዝ ጨዋታ ዲክላን ራይስ ወደፊት እየሄደ በደንብ እንዲያግዝና ከዛም ተርፎ ለመድፉ ግብ እንዲያስቆጥር የረዳው ሲሆን ቶማስ ፓርቴ መመለሱ ዲክላን ራይስ ወደፊት እየሄደ ስለሚጫወት በፓሪሱ ጨዋታ አርሰናል አንዳች የተለየ ነገር ሊያሳይ ይችላልም ተብሏል። አርቴታም ቢሆኑ በውጤቱ በጣም ተበሳጭቻለሁ፣ ረቡዕ ምሽት ግን የተለየውን አርሰናል ሜዳ ላይ እንደምናሳይ አፌን ሞልቼ ላረጋግጣላችሁ እወዳለሁ፣ ፓሪስ ላይ የተለየውን አርሰናል ትመለከታላችሁ ሲሉ ተናግረዋል። በነገራችን ላይ በቦርንማውዝ ጨዋታ የአርሰናል ደጋፊዎች በትላንቱ የቦርንማውዝ ጨዋታ ወደ ሜዳ አንድ ባነር ይዘው ገብተው ነበረ። ባነሩም የሚለው ምንድነው? በራሳችሁ እመኑና የዘንድሮ ሻምፒዮንስ ሊግ ፍጻሜ ወደሚካሄድበት የጀርመኗ ሙኒክ ውሰዱን፣ የፍጻሜ ተፋላሚ አድርጉን ሲሉ ለአርሰናሎች የማበረታቻ ባነር አሳይተዋል። መድፈኞቹ እንግዲህ ፒኤስጂን ቀልብሰው የሚያልፉ ከሆነም ዘንድሮ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ወደሚደረግበት ሙኒክ ትኬታቸውን መቁረጥ ይችላሉ። ታዲያ አሰልጣኝ ሚኬል አርቴታና የአርሰናል ሰራዊት የመድፉን ደጋፊ መካስ ከፈለጉ ሮብ ምሽት በፓሪስ አንዳች ተአምር ፈጥረው ወደ ሙኒክ መጓዝ ይኖርባቸዋል።
በሌላ በኩል የመድፈኞቹ ተጫዋች ቡካዮ ሳካ በፓሪስ ሰን ዠርሜኑ ጨዋታ ልዩ ትኩረት ተደርጎበት እንደነበረ ተናግሯል። በፒኤስጂ ጨዋታ ስላሳየው አቋም የተጠየቀው ቡካዮ ሳካ እኔን እንዲይዙ ብዙ ተጫዋቾች ኃላፊነት ተሰጥቷቸው ነበር፣ በደንብ ተከላክለዋል ሲል ገልጿል። በነገራችን ላይ በፓሪስ ሰን ዠርሜኑ ጨዋታ ቡካዮ ሳካ ኳስ ሲይዝ 2 3 እንደዚሁም 4 እና 5 የፓሪስ ሰን ዠርሜን ተጫዋቾች ቡካዮ ሳካን ብቻ እየከበቡ መፈናፈኛ ሲያሳጡት እንደነበረም የሚታወስ ሲሆን ቡካዮ ሳካ ታዲያ በርካታ የፒኤስጂ ተጫዋቾች እኔን እንዲይዙ ኃላፊነት ተሰጥቷቸው ነበር ሲል ተናግሯል። በጨዋታው ላይ ክፍተት ለማግኘት አዳጋች ነበር ያለው ቡካዮ ሳካ በመልሱ ጨዋታ ምን አይነት መንገዶችን ማግኘት እንደምንችል እንመለከታለን ሲል ተናግሯል። ቡካዮ ሳካ አክሎም ከአርሰናል ጋር ዋንጫን ማሸነፍና ባላንዶርን ማሸነፍ ህልሜ ነው ሲል ተደምጧል። አርሰናልን የመልቀቅ እቅድ የለኝም፣ በአርሰናል ቤት ግን ዋንጫን ከፍ አድርጌ መሳምና ባላንዶርን ማሸነፍ እፈልጋለሁ። አርሰናል የህይወቴ ክለብ ነው ሲል ነው ቡካዮ ሳካ የተናገረው። ሳካ ዘንድሮ የፕሪሚየር ሊጉን ዋንጫ ማሳካት ባይችልም ብቸኛ ተስፋው የሆነውን የአውሮፓ ሻምፒዮንስ ሊግ ለማሳካት ሮብ በፓሪስ ይጋፈጣል፣ ደሙን ይሰጣል ተብሎም ይጠበቃል። ስለ ላሚን ያማል የተጠየቀው ቡካዮ ሳካ ደግሞ የባርሴሎናው ተጫዋች ላሚን ያማል እውነት አይመስለኝም፣ በህይወቴ ከ17 ዓመት ልጅ ይህንን አይነት የእግር ኳስ ደረጃ አይቼ አላውቅም፣ የማይታመን ችሎታ ነው ያለው ሲል የተናገረ ሲሆን በመጨረሻም ሮብ እንገናኝ ሲል ለፓሪስ ሴን ዠርሜኖች መልእክቱን አስተላልፏል። ውድ አድማጭ ተመልካቾች እንግዲህ መድፈኞቹ ትላንት በቦርንማውስ ሽንፈት አስተናግደዋል። ቀጣይ ሮብ እጅግ ተጠባቂ የሆነውን የአውሮፓ ሻምፒዮንስ ሊግ ጨዋታ በፓርክ ዴ ፕሪንስ ስቴዲየም ያካሂዳሉ። መድፈኞቹ ጠባብ በሆነ የ1-0 ውጤት መሸነፋቸውን ተከትሎ በጨዋታው የማለፍ 50 እድል አላቸው። ውጤቱን ቀልብሰው ያልፋሉ ወይ? ከባድ ጥያቄ ሲሆን ምክንያቱም ደግሞ አርሰናል በፕሪሚየር ሊጉ በቦርንማውዝ የተሸነፈበትን መንገድ የተመለከቱ በርካቶች እንዴት ነው ፓሪስ ላይ ውጤቱን መንቀለበሰው እያሉ ነው። ሚኬል አርቴታ ግን ከጨዋታው በኋላ እመኑኝ ሮብ በምርጡ አቋማችን ላይ ነው የምታዩን ሲሉ ተናግረዋል። እስኪ ሐሳብ አስተያየታችሁን በኮመንት መስጫው ሳጥን ውስጥ ሮብ አርሰናል ፓሪስ ሰን ዠርሜንን አሸንፎ ውጤቱን ቀልብሶ የሻምፒዮንስ ሊግ ዘንድሮ የፍጻሜ ተፋላሚ ይሆናል ወይስ ሮብ ከሻምፒዮንስ ሊግ ይሰናበታል የሚለውን ግምታችሁን ኮመንት ላይ አስቀምጡልኝ። በሌላ መረጃ በሌላ ጥንክር እስከምንገናኝ ቻናላችን በአጭር ጊዜ ተወዳጅነትን አትርፈዋል። ሰብስክራይብ እያደረጋችሁ ወሳኝ ስፖርታዊ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ እስከምንገናኝ ሰላም ተመኘውላችሁ።